አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ ማለት ነው። ታውቃለህ መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችል። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የራሳቸው ትተው ወደ እኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ፣ ምን ትሰራለህ እዚህ? ጋይስ ይህ የአምለሰት ሙጬ ዩቲዩብ ቻናል ማለት ነው 1 አመት ሊሞላው 1 ወር ብቻ ነው የቀረው። አሁን እንግዲህ 435,000 ሰብስክራይበር ነው የደረሱት ማለት ነው። ስለዚህ እስኪ ሰርፕራይዝ እናርጋት አምለሰትን። ከ1 ወር በኋላ 1 ሚሊዮን እንድትሆን ምኞቴ ነው። እኔ የእናንተ ምኞት ከሆነ ይህ ዩቲዩብ ቻናል ሰፖርት እናርገው፣ እንድረስበት፣ እስኪ እናስደንግጥ። ሰዎች እውን እንደሚሆንም እርግጠኛ ነኝ። ክቡራትና ክቡራን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው በሶሻል ሚዲያ በተለይም ደግሞ በቲክቶክ ተጽዕኖ ፈጣሪ የሆነውን በብዙዎች ዘንድ ተወዳጅነትን ያተረፈውን ከ3.3 ሚሊዮን በላይ ተከታዮች ያፈራውን አዶናይ ኃይለ ሚካኤልን እንግዲህ እንግዳችን አድርገን ጋብዘናል። አዶናይ እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል ስለመጣ ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በቃጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ ሰው በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቃኘት አድርገን እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ፣ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር በጣም ከምታስቢ በላይ። ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በኃይለኛው ቀጠሮ ይዤ ጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ፣ ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔም ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና
ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኬዝ ወድቄ እንዳልሆነ የሆነ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት። ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም የሆነት ግን ማንም በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ ባላለው እሺ ቀስ ስላለው ከዛ ማንም አይዘኝም ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢው በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ኬጂ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። የእውነት ግን እግዚአብሔር እናቴ ትሙት። ከዛ አስጀመርኳቸው እንደዛ ካልተደረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ ያስለመድከው ትሬንድ አደረከው ካልቸር ሆነ ይሆናል የትምህርት ቤቱ እንትን ሶ ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። ክሬዚ በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካ ነው የሄድኩት። ለምን ነበር የሄድከው? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራራት ሮቦት ማልሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም። እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ። ከዛ ተመለስኩኝ ወደዚህ። ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለች? የሆነ ውጊያ ነገር የሚጀመር ይመስለኛል። ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምን ውጣና ሞክሮ ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው። ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብለው ሲያቅፉኝም ለራስ ዝም ብሎ በቃ ተመልሶ ደግሞ ለኔ አላለቀሱም። በተለይ ወንድሜ አላለቀሰም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8 7። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። በጣም ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ። እኔ እማምነው ምሳሌ መሆን ነው። ምሳሌ ሆኖ መገኘት። ተጽዕኖን መፍጠር እነሱ ላይ ነው። እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቋል። በጣም ቫይራል ሆኗል። ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂው ነው። ወንድሞቼ እንዳለ ስፖርት ይሰራሉ፣ አሪፍ ሰውነት ነው ያላቸው። ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር። ከዛ ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ? አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው። ቢካዝ አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን እንዳሉ እንደዚህ ብዬ ነበር የምሰማቸው። ጆሮዬ እንደዚህ ቻለንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት። ረጅም ሰዓት ነው የምሰራው ለዛ እድሜ። በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ።
ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም የጓደኛ አሪፍ ኬዝ ነበረው አሳይልም ለመጠየቅ ይቀበሉሃል አለው የኔ ግን ያንተ ግን ከባድ ነው ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ኢሌጋል ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም እንዳለ አሜሪካ የነበሩ ሰዎች አሜሪካ ኮንጅ የምትበልጠው አረ ተው ስተታት ስራ አረ እንዳጠፋ ምናምን ተብያለሁ ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው ለመኪና ያ በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማውም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አርጅሎኝ ነው አላቅም ግን ራሴን ሰማውኝ ተመስገን ራስ መስማት እኮ ትልቅ ነገር ነው በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው $5000 ይዤ ነበር የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለ እንደሆነ ያጠራቀምኩ በደንብ 12 ሰዓት ነው በቀን ለ6 ቀን ነው የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብርጄ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ ከዛ ምን አሉኝ ብር ከተገኘብህ በኢህጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ልትደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ለአንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብኝ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ ሃሎ ክቡራትና ክቡራን ይህ የዳሽን ዕድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ከዛ ባዶ እጅህን ገባ ካናዳ ገባው ኑሮ ሀብለ ጀመርክ ሀቢ ጀመርኩኝ የት ነበር ነው ቀጥታ ሄድከው ሸልተር ማቆያ ቤት የሌላቸው ሰዎች እዛ ነበር የቆየሁት በጣም ያስጠላ ነበር አሁን እኔ አስተዳደጊ ሀብታም ልጅ ነኝ እዛ ስገባ ግን በቃ ላይክ ምን አቀብጦኝ ነው እዚህ የመጣሁት በቃ ገባሽ ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን አንዳንዴ በቃ ህክምናም ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት በቃ ኑሮ ጀመረች ከዛን ቀን ራሴ በራሴ እንደሆንኩኝ አወቅኩኝ ስልክ የለኝም ለፋዘር ደውዬ ባቢ ምናምን ማለት አልችልም ለምን አላውቅም አፈርኩኝ በቃ ወስኜ ራሴ ነው የገባሁት ለምን አጫንቃቸዋለሁ ልቻለው ህይወት ጀመረች ከዛን ቀን በዛ በሸልተር ውስጥ እየኖርክ ያጋጠህምን እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ ከባዱ ነገር ብር አልነበረኝም ምንም በቃ ለባስም ይሆን አልነበረኝም ብር መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን የነበርኩበት ከተማ ሞንትሪያል ይባላል መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው ከዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ በቃ ራሴን ወሰንኩኝ የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ ወሰንኩኝ ሄድኩኝ እርምጃ ነው የወሰድኩት ይሄ ባይዘው ወይም እንደሚያሳይ ታውቃለህ እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ
ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል ግን ላንተ የተቀመጠ እድል አለ ለነሱ የተሰጠ እድል አለ ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው አይ ቢሊቭ ኦን ዳት እና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም እቺ እርምጃ ነች ሰግጥ የምትባለው አይደለ አሁን ሰው ሁሉ እየመከረኛል ሰግጬ ወደ ቶሮንቶ ገባው መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው ማዳመጥ የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው በቃ እኔ ስግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው የምከተለው ከዛ ወደ ቶሮንቶ ገባው ቶሮንቶ የገባውበት ጊዜ እንግዲህ ሎንግ ዊኬንድ ይባላል which is አርብ ቅዳሜ እሁድ እረፍት ናቸው እስከ ሰኞ ማለት ነው እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ ስልክ የለኝም እኮ ወይኔ እንግሊዝኛ ያን ያህል አልነበረም ለመናገር ሰው አሁን በ30 ደቂቃ ውስጥ ሸልተር ካላገኘው በረንዳ ማደሬ ነው ለ4 ቀን ሰዎች አሁን ኦፊስ ምናምን የሚወጡበት ነው ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው እንደዛ ነው የተባልኩት እንግዲህ እኔ በቃ ጨነቀኝ ሰው ነበር እዛ አይ ቲንክ ሰው ነው ያስደወለኝ መሰለኝ ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ ከዛ ተመስገን ታክሲ ላኩልኝ ከዛ ወደዛ ሸልተር ገባው ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው በቃ ደሞ ይሰርቃሉ ይሸታል ሁሉም ነገር ነው አላድርም እዚህ ያልኩ አላድርም መቅበጥ ጀመርኩኝ ለዛን እግዚአብሔር ይመስገን ምን አሉኝ ኦኬ በቃ ይህ ልጅ ሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ ሸልተር የሱም ሆምለስ ሸልተር ነው በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው እዛ ገባሁኝ እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታም አሉኝ ነው ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም በጣም በቃ ደነገጥኩኝ ለመጀመሪያ ጊዜ ያጋጠመኝ እንደዛ ነው እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን ይቆዩበት ማለት ነው በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር ከዛ ህይወት በስነ ስርዓት ጀመረች የካናዳ ህይወት የዛኔ ነው ጀመረች ቶሮንቶ ነው የነበርኩ ቶሮንቶ ነበርኩኝ በጣም ትልቅ ፍቅር አለኝ ከካናዳ ጋር አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች እኔ ነጭ ወረቀት ሆኜ ነው ሄድኩት እዛ በቃ በጣም ረባሽ ነበርኩኝ በጣም ህፃንነት ያለቀቀኝም ነበር የዛኔ ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ አረባከ ተጠቅመውብኛል ይሌለ ማለት ነው በሰራም ብቲ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ በጣም የበታችነት ይሰማኝ ነበር ከነጮች አንፃር ማለት ነው እኔ ከኢትዮጵያ ኮን የመጣሁት ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው ኦፍ ኮርስ ማን እንደሰጠኝ እምነት አላቅም ግን አምኜ እየኖርኩት ነበር እዛ ተከፋይነቴ ከነሱ በታች ነው ሁሉም ነገሬ ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ የሚደብረው ቤት የሚደብረው ኑሮ እርካሽ የሆነው ነገር ሁሉ የኔ ነው ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ መጥፎ ጎኑ ብለህ በራስ የምታስበው ነው አይደል ለራስ የሰጠው ግምት እንበለው አይደል በጣም ያስጠላ ግምት ነበር የራሴ አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን ሰው ምን ይለኛል የሚለው ነገር የዝቅተኝነት ስሜት እሺ ባይነት ሰው አስደሳችነት እነዚህ ሁሉ ጸባዮች ነበሩ ተመርያቸው አድርጋለሁ ተመርቄ ነው መሰለኝ ወደዛ ሄድኩት እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያስኳቸው ለምን እንዳሉ አላቅም ግን በቃ የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችልም በቃ
ሁሉም ነገር ይጠላዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩም እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ? እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ አይደል? ስቄ ነው የምቀበለው እና አላስተውልም ነበር ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? ለምንድነው በቃ ስንቀሳቀስ ዝቅ ምለው? ለምንድነው ሰዎችን አይናቸው ማየት የማልችለው? ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። እንደው ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱንም ትንሽ ነገር አድርገን። በጣም ነው የሚያስጠላው። አይ ቲንክ በቀን ሁለት ጊዜ ፒዛ በላ ነበረ። ችግሩ ደግሞ ይሄ ፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም። የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላው። ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት። በጣም ቀጭን ነበርኩኝ። በጣም እየወፈርኩ የመጣው የዛኔ ልቤ ያመኝ ነበረ። መሮጥ አልችልም ነበረ። በር ሲንኳኳ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር። በቃ ታምሜ ነበረ እኮ የሌለ ማለት ነው። የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሸኝ ነገር ነበር። አዲክሽን ነበረ። እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያየኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው። ቀላል ለማየትና ቀላል ለመውጣት ማታ ስንት ሰዓት ነበር የምገባው መሰለሽ? በኢትዮጵያ ሰዓት አቆጣጠር አይ ቲንክ 4 ሰዓት 5 ሰዓት ስራ ገባለሁ። ጠዋት ከዛ 1 ሰዓት ወጣለሁ ከስራ ማለት ነው። ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው። ይሄ የሚልኩል ምናምን አለ አይደል? ወደ ቤትሽ ይመጣልሻል። ፒዛዬን በልቼ ለጥቀን ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም? አረ ማንንም አላገኘሁም ከካዝኔ ውጪ። ካዝኔ ነበረ እሱም አንዳንዴ ነው በቃ። ጓደኛ ምናምንስ አልነበረኝም። አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል፣ በቃ ይተርቡኛል እና በቃ የነሱ አሻንጉሊት ሆናለሁ። ገባሻ? ግን አሁን እንደው ወደኋላ መለስ ብለን የልጅነት ጊዜን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል? ጥሩ ቤተሰብ ውስጥ ነው ያደግከው። የመጀመሪያ ልጅ ነህ። ትምህርት ቤት አዶና እየተባለልህ የምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው ያ ፍርሃት ያ ጭንቀት ከየት መጣ? እንደው ትሪገር ያረገን የለ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለንና ከየት መጣ? ድንገተኛ አልሆነብህም? አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል። ችግሩ ምንድነው መሰለሽ አምለሰት፣ እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍኮርስ እንዋደዳለን እኮ ኦፍኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማአት መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ሀገር ላይ ያለ አስተሳሰብ አይደለ? ብዙዎቻችን ላይ እውነትን ነው አስተዳደጋችን ላይ ያለ ነገር ነው። እውነት ነው። አሁን ሳስበው ብዙ ሰው አይናፋር ነው። ብዙ ሰው ጭንቀት አለበት። ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት።
ቢያደርግም ደግሞ የሚወቅሰው አለ ልክ አይደለም እንደዚህ አታርግ የሚለው አለ አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የብዙ ሰዎችን ስሜት የሚያጋራ ይመስለኛል ይሄ ሐሳብ በጣም ራሽኑ መጣ ብቸኝነቱ መጣ ፍርሃቱ መጣ እነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበር በጣም ያስጠላል ከነዚህ ስሜቶች የምደበቅበት መንገድ ምንድነው የፖርን አለ የሱስ አለ የዊድ እነዚህ ነገሮች ናቸው የሚደብቁኝ which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል ሌላ ሰይጣን ባሻ መልኩን ቀይሮ ሰይጣን ደግሞ ይወደዋል ይሄ ና እኔ ያለውልህ የጊዜያዊ ሰይጣን ነው ይሄ ደግሞ ይሸውድሃል ተመልሶ ግን ወደዛ ነው የሚያስገባሽ በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ ገባሽ ታሰርኩኝ which is እኔ አሁን ወይኔ ጨነቀኝ ሰው እንዳያየኝ እፈራለሁ አፍራለሁ ምናምን እሺ ምን ልሁን ልደበቅ ተደበቅኩኝ መውጣት ፈልጋለሁ ነፃነት ፍቅር ደስታ ፈልጋለሁ አልቻልኩም ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ በምን ላግኘው ይሄው አለልሽ ብሎ ሰይጣን ያቀርብልሻል መጀመሪያ ይይዝሽ አይምሮሽ ይቆጣጠረውና ያቀርብልሻል ምን ትፈልጊያለሽ ይሄ ነው በቃ ሸይ ይሻለኛል ትያለሽ because ያለሽ ምርጫ እሱ ነው ከዛ እሱን ታረጊያለሽ ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ ወይኔ ጉዲ ጸጸት ይመጣል ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው እንደገና ከዛ ወይኔ ተጸጸትኩ እሺ ምንድነው ማደርገው አሁን ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል ከዛ ትወጫለሽ ከዛ ትገቢያለሽ ወደ 360 ዲግሪ እንደ ሀገር እዚች ሰርክል ላይ ያለ ነው ገባሽ አይደለ ሶ ከዚህ እንዴት አድርገን ነው የምንወጣው which is ኢትዮጵያ ስመጣ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሽ ነበር በጣም ብዙ ሰው አስታውሳለሁ እንደውም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ወጣችበት ጊዜ አስታውሳለሁ ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት አሸነፉኝ ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ ስትፈለግ በብዙ መንገድ አይደለም የምትፈተነው ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ዓላማ ነው ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አየት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው because መውጣት አልችልም ብለ ተዳክመ አምናሃል በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ እሱ ጋር ትገቢያለሽ ከዛ ውጤቱ ደግሞ ምንድነው ቁጭት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን ገባሽ አይደለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው weakness point ነገር መቀየር አይችልም ሁሌም ያለፈው ህይወቱ ላይ ይኖራል ገባሽ አይደለ ከዛ ጸጸት የምንወጣው በምንድነው because ጸጸቷን ካወጣናት ከህይወታችን እናሸንፋለን ገባሽ አይደለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው በይወና ነው ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ አፍራለሁ እጨናነቃለሁ ራሴን እንጠላለሁ ከሰው በታች ነኝ ብዬ አስባለሁ ግን ለራሴ የዋህ ነኝ ችግር የለውም እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ ለራሴ የዋህ ሆኜ አላቅም ባይዘው I love that እድሜ ልኬ ለራሴ ጨካኝ ነበርኩኝ ለምን ራሴን ምኮረኩሞ በየቀን ለምን ማን ያረጋኝ ማን ያስተማረኝ ገባሻ I think ምርጫ ልን ሁሌም በየቀን ነው ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባሽ ተደበቂ እንደዚህ በል ለምንድን ነው የምመርጠው ኦኬ እነዚህ ድምጾች እየሰማኋቸው ነው ግን የዋህ መሆንን መርጣለሁ ለራሴ የዋህ ሆናለሁ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ
እስኪ አዎ በቃ ሌው እስኪ ልምረጥ እስኪ ዛሬ ገባሽ አይደል አይ ነው በቃ የማይሆን ነገሮች አድርጌያለሁ ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽልት በላይ ሁሉ ነገር ተበላሽቷል ግን የዋለውን እስኪ የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ ድንገት ነው ምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ ሃይ ተሰቃይተሃል ተጨናንቀሃል ራስን ተጠላለህ ወደ ውጭ ወጥ መዝናናት አልቻልክም አሁን ዊድ አለለ ከፈለክ ይሄው ፖርን አለለ ይሄው ያለለ እንካ አልኮል አለለ ጠጣ ያቀርብልሃል ያቺ ወና ምንድነው የምታደርገው መሰለሽ እንደዚህ ብለሽ እንድታስተውይ ታደርግሻለች ኃይል ይኖርሻል የእግዚአብሔር ኃይል ይኖርሻል ይውህና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደለ ግን ይህ ሁሉ ፈተና የምታልፊ በምንድነው አይኖ ዱክክ ይያለው ወይኔ በቃ ሰውነቴ ተበላሽታል ይያለኝ ነው አይምሮዬ እየሰደበኝ ነው የዋህ ነኝ ለራሴ እንደዚህ ይያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም ይያለ ግን ታቃለይ ስቃይ ውስጥ አይደለሽም ታቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይውህና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ ይሁን በቃ ይውህና ነፃነት ይሰማሻል በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስራ ትያለሽ እንደዛ አድርጌ ነው ያሸነፍኩት የኔ ሱስ የኔ ጭንቀት የኔ መጥፎ ሐሳቦች ምናምን ከይውህና በኋላ ምን ይመጣል እግዚአብሔር ይመጣል በደንብ አድርጉ ገባሽ አይደለ እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው ሰይጣን አይደለም የሚቆጣጠርሽ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው ሱስ ውስጥ ነበርክ ማትፈልገው ህይወት ውስጥ ነበርክ እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ ያ ምን ነበር ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ የብቻዬ ሩም ተሰጥቶኛል እንግዲህ ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል በጣም ቆሽሿል የበላሁባቸው ሳህኖች አልታጠቡም ታለ በቃ ተጥሏል ሁሉም በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ ውጭ ሀገር ሆኜ እኮ ነው ሻወር አለ ሙቆህ አለ ሁሉ ነገር አለ ግን በቃ የሆነ መንፈስ ተቆጣጥሯል በቃ ታስሬያለሁ እዛ ነኝ ከዛ አሸንፌ ምን አልኩኝ ራሴን ማጥፋት ፈልጋለሁ አልኩኝ ወሰንክ ወሰንኩ እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሐሳብ ጭንቅላት ውስጥ ራስን ስለማጥፋት ነው ሹክሹክታ አለ በቃ ምን ያደርግልሃል ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል ለምን እንደው የምትሰቃየው እድል አይደለም በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ተሞክራለህ ምናምን ያባብልሻል ራሱ ሰይጣን ነው ባይዘው ወይ ከዛ ግን ይዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ ኦኬ በምን ላጥፋ ራሴን ተቀበለ definitely ገባሽ ከዛ በምን ላጥፋ ራሴን ግን ልቤ ላይ የሆነ ነገር ነው የሰማሁት የሆነ ድምጽ ሰማሁ ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች ለምን እንደሆነ አላውቅም እሷን ደግሞ ሰማታለሁ ሁሌ ትረስት አደረጋለሁ እሷን አምናታለሁ ለምን እንደሆነ አላውቅም ቲንክ እግዚአብሔር ነው የዛኔ ምን አለችኝ ያቺ ድምጽ ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው ገባሽ ለያየዋቸው አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል ግን እነዛ ድምጾችን ነው ማጥፋት የፈለግነው በቃ መተው የፈለግነው ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው እነዛ የበታችነት ስሜቶችን ነው ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልጋል ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበርኝ እዚህ ላይ ተሰማኝ ማለት ነው ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ማለት ነው አልኩኝ which is እንደ አዲስ መጀመር ማለት ነው በአጠቃላይ ከመሞት ለምን just አልሞትም somehow የሆነ ነገር ይሞታል በእርግጠኝነት አይደለ አነጋገሬ ይሞታል ዝቅተኝነቴ ይሞታል ድንዋይነቴ ይሞታል እፍረቴ ፍርሃቴ ሁሉም ነገር ይሞታል ማለት ነው ይሞቱ ምናምን አገባኝ ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ ገባሽ እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ የማይጠቅሙኝ ናቸው ባይዘው ተሽት ታረጋለሁ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል
በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም ይሞታል እሱ ገባሽ ኦኬ ሰው አስደሳችነቴም ይሞታል ከዚህ በላይ ደግሞ ምንም የለም which is ሰገጥኩ ማለት ነው ገባሽ ማለት ነው ይዛኔ ቁጭ ብዬ ምን አደረኩኝ መሰለሽ እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ እግዚአብሔርን ነው የምልሽ እንደ ሙቪ ፕሮዲዩሰር ነው የሆንኩት በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት የሰውነት የቅርጽ ጻፍኩት አረማመዴ ጻፍኩት ሰው እንዴት ሰላም እንደምል ጻፍኩት አነጋገሬ ጻፍኩት እንዴት ነው ቀና ምለው ያለኝ መኪና የምኖርበት ቤት የምደርስበት ደረጃ ሁሉም ነገር እያንዳንዱ ጻፍኩት እንደ ሙቪ ነው ማለት እንደ ፊልም በቃ ይሄ ነው መሆነው በቃ ይሄ እፈልጋለሁ እሆናለሁ እራመዳለሁ በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ ይሄ መሆኔን አረጋግጣለሁ ያ የድሮ ማንነት አይመጣም በምንም ተአምር ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ which is ወደ አዲስ ቤት ሙቭ አደረኩኝ ቲክቶክ ጀመርኩኝ ቲክቶክም ከዛ በኋላ ነው ጀመርኩ እየተጃጃልኩኝ አውቄ አዲስ ማንነት አዎ የነጻነት ማንነት የኩራት ማንነት ራሱን የሚወድ ማንነት መስታወት ላይ ቆምና እኔ ማየው ምንድነው መሰለሽ ስታስጠላ የሚል ድምጽ አለ ስቲል አሁንም ባይ ዘ ወይ ግን ደግሞ አልሰማም ማን አባና አንተ የኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ ከዳሁት ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው የሚለኝ ተቀበለው ነበር በቃ ለምን እንደሆነ አላቅም በቃ እሺ ነበር አሁን አልሰማህም ማን አባና አንተ አልሰማህም ለምን አባኑ እኔ ዝቅ የምታደርገኝ ማን ስለሆንኩ ነው አይ ቲንክ ንዴትም ይጠቅመናል አንዳንዴ ባይ ዘ ወይ ንዴት ከድክመት ያወጣናል መናደድ ጀመርኩኝ ቀራሴና ያለው መስታወት ላይ ዊስ ታስጠላ ወፍራም ነው ዝም በል ወፍራም አይደለም ገራሚ ቅርጽ ነው ያለኝ ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ አቅም አገኘ ይሄ መነሳት የሚል በሁለት ዓመት ያላገኘሁት የሰውነት ለውጥ በ6 ወር አገኘሁት ለምን እምነቴን ቀየርኩታ በቃ ነኝ ብዬ አመንኩኝ ያ ሰውነት የኔ ነው ከዛ ወይ ከሐሳብ ነው እኮ ብዙ ነገር የሚጀምረው በቃ ስናምንበት ያመንበት ነገር ሁሉ ይሆናል አሰት ከዛ ጀመረ ቲክቶክ ጀመረ መጃጃል ጀመርኩኝ አውቄ መጃጃል ጀመርክ ሆን ብዬ ባይዘው ለምን እልህ ያዘኝ ከዛ የድሮ ድምጽ ጋር ሰው እንደዚህ እኮ ያለ ነው እየተረበኩ ነው አረ ተደበቅና ማን አባና አንተ አልደበቅም ያሳያለሁ ወጥቼ የሆነ ነገር አደርጋለሁ ከባሻ ከዛ ሰው አይን ውስጥ ገባኝ በፍጥነት በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደግኩት የእውነት ግን ነው ስጀምር ቲክቶክ ወዲያውን 100 ምናምን ሺህ ምን አልከ ግን እንደው የመጀመሪያ እንትንም ስለነበርና ያ ሁሉ ሰው ፎሎወርስ ታገኝ ደነገጥኩኝ አይደለ ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደግኩት 100 ምናምን ሺህ እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ ሰዎች ሲያዙት የምታዘዝ ልጅ ነበርኩ ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገህ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100,000 it's a surprise ለምን መሰለሽ አስታውሳለሁ 100,000 ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበር ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበር እሷን አጠፋኋትና ኤዲት አድርጌ 100,000 አልኳት ከዛ ዋልፔፐር ላይ ያረኳት አያታለሁ የኔ ነው 100,000 ነኝ እኔ ክድት የማይጠቅመኝ ነገር ከዳለው ባይዘው ወይ ጨዋታው ከማይንድ ሴት ከማይንድ ጋር ነው በቃ አወቅኩት በቃ ዓለሜ እዚህ ውስጥ እንዳለ አወቅኩኝ ገባሻ 100,000 ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላምን 100,000 ያለኝ በቃ ክድት ሰው ሊተርበኝ እንጂ አረ ተረጋጋ አንተ 45 እያለ ነው እንደዚህ ትላለህ ምናምን ማየት የሚችለው ነው የሚያሳየው ማየት የሚችለው ችግሩ እሱ ነው እኔ ደግሞ ማየት የሚችለው ብቻ ሳይሆን ማምነው ነው ማየው በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስታውሳለሁ ከዚህ በፊት ተከፋይነቴን አስታውሳለሁ ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል እልህ ያዘኝ ተናድጃለሁ እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ ይህ እሳት ደግሞ የሆነ ከየት አባቱ እንደመጣ አላቅም ቆምኩኝ ለራሴ ስቲል ጎ ግን እንትን እላለሁ በቃ እፈራለሁ ፍርሃቱ አለ ግን እሳቱም አለ እንደ ድሮ የሚያወድቀኝ አይደለም መቆም ጀመርኩኝ ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው አይ ቲንክ ከ3-4 ወር በፊት መሰለኝ አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ ተናገርኩኝ ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው የዛኔ ያስተላለፍኩት ፖይንት ምንድነው ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን
ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን ሪሰርች ጉግል ገብተሽ ማየት ትችላለሽ በት እኛ ከዓለማችን አንደኛ ነጭ በጎች ነን ችግራችን ደግሞ እሱ ነው ሰይጣን የሚጠቀምበት ደግሞ እሱ ነው ግልጽነት የለንም ወላጅ ከልጅ ጋር ግልጽነት የላቸውም ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ ያለው ነገር ግልጽነት የሚባል ነገር የለም እኔ ጀምረዋለሁ መንገዱን ሰብረዋለሁ ግልጽ ሆኜ አወራለሁ ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት ልንገርሽ መውጣት ይፈልጋሉ አይችሉም የለም ድፍረቱ አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል ግን ፖርን አዲክሽን ለምንድን ነው የመጣው ለምንድነው በነፃ የሆነው ለምንድነው በነፃ እየሰጡን ያሉት የሆነ if the product is free then እኛ ነን ሽያጮቹ ገንዘቡ እኛ ነን ማለት ነው እኛ attention ነው የሚሸጠው ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን አመት 11 12 አመት ጀምሮ ያውቃሉ ስለዚህ ነገር they are aware ቲክቶክ ላይ ከገቡ ያውቁታል እንገርሽ ምንም ማድረግ አይጠበቅባቸው ሰበርኳት መንገዷን ተናገርኩኝ ሀገር ሙሉ አንቋሸሸኝ ልጆቻችን ያበላሸው ነው ተባልኩኝ ግን አዌርነሱ ፈጠርኩት which is ችግር እንዳለ ታወቀ አሁን ነው ሰው ቆይቶ እየገባ ያለው እየተናገርኩት ነገር ይዛኔ ማለት ነው ግን ዋና ዓላማው ምንድነው በጥሰን መውጣት ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል የአልኮል ሊሆን ይችላል የዊድ ሊሆን ይችላል any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው አሁን እኔ ምሳሌ ሆኛለሁ በዛ ሁሉ መከራ አልፌ ብዙ ሰው ያውቀዋል ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ አሁን ግን ተገልብጦ የሆነ ነገር ተፈጥሯል ምሳሌ ሆኛቸዋለሁ እነሱ መውጣት ይችላሉ እንዳልከው የፍርሃት የጭንቀት ኮንፊደንስ የማጣት ዴት ለማድረግ እኮ ወጥተህ ስፖርት ሰርተህ ምን ብለህ ሻይ መጠጣ አይነት ሰው መሆን አለብህ አይደለ ሶ የፍርሃት የበሽታ ነው ራሱ ሶ እንደ በሽታ ነው ትሪት መደረግ ካለበት መደረግ ያለበትና አንድ ሰው ይሄን ታመም የነበረ ከዚህ ደግሞ አሁን ተፈውሻለሁ እናንተ ሙጡ ሲል ይሄ ትልቅ ትምህርትና ተምሳሌት መሆን መቻል ነው ያስባለሁ ምክንያቱም ያንን ውርጅብኝ ደግሞ መሸከም በራሱ ደግሞ ሌላ የሁለተኛ ፈተና ሆነ ብዬ አስባለሁ በጣም ራስ ጋር ያሉትን ችግሮች ታግለህ አሸነፍክ ከዛ ራሴን ደግሞ አሸነፍኩ ራሴን አወቅኩ ራሴን ያስኩ ስትል ደግሞ እንደዚህ አይነት አስተሳሰቦች ሲጫኑብህ ምን ነበር እንደው የተሰማ ይሄንን አብረናን ሰው በስመ አብ ወመንፈስ ቅዱስ ሰው ያ እሳት ያልኩሽ ነገር ማለት ነው አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ዝም ብሎ አንዳንዴ እኮ እንደዛ ላይ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል የእውነትህን ነው በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ምን ከሌላ አልጠበቁ ምን ባልጠበቁ በቃ ሆነ ከዛ እሷ ነገር እውን ሆነች ባይዘው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ ግን የዛኔ አንድ አዶናይ ነበርኩኝ ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል አስቢው እስኪ በምን መሄድ ላይክ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ በጣም እንደምትሰቃይ ፋዘርም አስቢ ፋዘርም አታዩ ባሻ ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ እዚህ አዲስ አበባ ሆቴል ላይ አያለሁ አዲስ አበባ አያታለሁ አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር አሁን ችግር የለውም ምንም አልፈርድም ግን ነፃነቴ ግን አውጃለሁ ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ ተመስገን አዶናይ ከአዶናይ ጋር ሆነ እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ በቃ ተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ ታውቂያለሽ ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጭብጨባ አልጠብቅ ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ ያልኩኝ ጊዜ ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ ያ ሁሉ ያረኩት ነገር ተረሳ ገባሽ አይደለ አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ ግን ያ ስንት የመከርኩት ምክር አለ ተረሳ ባንዲያ ሰው ሁሉ ጠላኛ ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ
ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየዋቸው። ላይካቸው 80 ምናምን ሺህ ኮሜንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ ያንቋሽሹ። አቤት የተሰማኝ ነፃነት! ኃላፊነት ወረደልኝ። በቃ ነፃነት ተሰማኝ። ያየበት መንገድ ይገርማል። የዛን ሞመንት ምን ልበልሽ አንተ ተደሰትክብኝ አልተደሰትክብኝ ምን አባት ያገባኝ እንደፈለከው በቃ እንደፈለከው አዶናይ እንደሚፈልገው ትሆናለህ። ደበረህ አልደበረሽ አንቺ ምን አገባኝ። የራስሽ ህይወት ኑሪ የራስሽ ህይወት። በቃ ስወጣ ወደ ውጭ ምልሽ ኮራብዬ ነው መንቀሳቀስ ስራም ሬስቶራንት ሲገባ ምናምን ኮራብዬ ሱፌን አድርጌ እገባለሁ ምናምን ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል። ግን ሰው እንደዚህ ፊት ለፊት የእውነትህን ነው እግዚአብሔርን ምን ትላለህ? እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው። እየተረቡ ምናምን አንዳንድ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥተው ለማድረግ ይሞክራሉ። ከዛ አይናቸው እያየሁ በክብር በስነ ስርዓት አወራቸዋለሁ። ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ። ወዲያውን እዛው እያሉ ቦታቸውን መስመራቸውን። እንዴት ነው ኮንትሮል የምታደርገው ኢሞሽንህን? ምንም ኢሞሽን የሚባል ነገር የለም። ኢሞሽን ስልሽ በቃ ከስሜቴ በላይ ነኝ እኔ። ከዛ ጭንቀት ሐዘን አሸንፈዋለሁ። ሁሉም ነገር ነፃነት ላይ ተዘጋጅተህበታል። ሁሉም ሰው የራሱ ገመና እንዳለው አውቃለሁ። ሁሉም ሰው አውቃለሁ። አይሻለሁ አንተም አያሃለሁ ምንም አንባለሁ። ሰው ባይዘው ወይኔ ያለበት ገመና አውቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። if there's something I already find out አድርጌያለሁ። ሰላም ስላቸው በክብር በስነ ስርዓት ነው። ትልቅ ማሸነፊያ ዘዴ ነው ባይዘው። ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል። ናና እስኪ ገባሻ ንቀት ነበር በጣም ግን ስቲል ንቀቱም ኢንጆይ አደረኩት። ታውቂያለሽ ንቀቱም ሊቆጣጠረኝ አልቻለም። ከዚህ በላይ ነፃነት ምን አለ? እነሱ ዲስሪስፔክት እያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው? እግዚአብሔር ስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ። በዛች አለፍኳት። ነፃነቴን አወጅኩኝ። ከዛ በኋላ ምን መጣ? ራስን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ። እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ። ኩርት ብዬ በስነ ስርዓት ተናገርኩ። ኩርት ብዬ ማወጅ ጀመርኩኝ። የኔ ቃላቶች የኔ እምነት ትክክል እንደሆነ በስነ ስርዓት አረጋግጬ መናገር ጀመርኩኝ። ምን ተፈጠረ? የጄኔሬሽን ሊደር ሆንኩኝ። ማሚን ፈልጌው አይደለም ሊደር ነች ማምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ። ገባሽ? እዛ ደረጃ ላይ ነኝ አሁን። ከዛ ሰው አሁን ገባው ሊያወድቀኝ ሞከረ። ስንት ነገር ተባለ፣ አልተሳካም። አለው ቀና ብያለሁ፣ ኮርቻለሁ። ገባሽ? ሰው ራሱ የሚያጠፋበት ነገር ነው የደረሰብኝ። እኔ ተደብቀው የሚውሉበት ነገር ነው የደረሰብኝ። ኩርት ብዬ ይወጣል የታባቱ። ገባሽ? የታባቱ የመጣው ይዛኔ ነው የታባቱ። አሁን እንግዲህ ከራሳችን አልፈን ብዙ ሰዎች እየወጡ ነው፣ ሰብረው እየወጡ ነው። ስግጥ የምትሏ ደግሞ እዚህ በደንብ ትመጣለች። መሰገጥ ማለት በቃ ለራስ መቆም ነው። እስቲ እናውራት። ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው፣ ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው? ስግጥ ፍምስ ሲል ብዙ ሰው አንደርስታንድ እያደረገው ያለው ሁለት አይነት አንደርስታንዲንግ ነው የማይበት። አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው። ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሐሳቤ አይበታለሁና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ። የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል። በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባትደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሱ አይቀርም። መጣ ይባላል። አረ የዚህ መጋረጃ በቃ መጣ ሸጠብን እኮ ወሰደብን ስራ ይታወቃል በእርግጠኝነት። ስለዚህ ፍምስ የሚለው ነገር የሆነ ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው። ግዴታ ነው። ይሄ ማምለጥ አትችይም። ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ። ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጣናል አይደለ? እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን
እንዳይተርቡኝ ቢስቁብኝ በሳሳት ልክ ባልሆንስ ብለን እንድች እንላለን አይደል? ተኮክመን አላቆ አጋጥሞናል አይደል እንዴ? ስንሳሳት ተተርበን የለ በጣም ልክ ነህ። ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልስ ታወጣለህ ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ ትሰግጣለህ አውቀዋለሁ ከዛ ስትጠየቅ መልሱ እንደዚህ ተሳስተሃል ክላሱ ዋ አምከት ስግጥ ሌላ ጥያቄ ይመጣል ታውጣለህ አዎ ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኙት which is try በቃ መሞከር በቃ ታውጣለህ እጅ ሁሌ መሰገጥ ማለት መውደቅ መነሳት ምንም አይምሰልህ ውድቄቱ ያለ ነገር ነው ውርዴቱ ያለ ነገር ነው I think እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም እንፈራዋለን I think መዋረድ ማለት ምንድነው የሆነ አረጋዋለህ ብለህ ማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወዳንቺ ልመለስና ከዛ መስራት ፈልጋለሁ which is ይሄ መዋረድ ሊሆን ይችላል ለድጋፍ መጠየቅ ሊሆን ይችላል ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደከው እድሜ ልክ ስለዚህ አንተም ለማመን ይከብዳል እነሱም ያዋርዳል አረበናታ አጣጣፍርም እንዴ ያሞሃል በግሩፕ ሆኖ ትዋረዳለህ ታባቱ አዋርዱኝ ስትወርድ ነው ስኬትን የምታየው ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም እስኪ እንዋረድ እስኪ ጠጋ እንበልበት እስኪ እኔ አንደኛ ዶክተር ነኝ ልበል እስኪ እኔ አንደኛ ሞዴል ነኝ ልበል አንደኛ አክተር ነኝ እኔ አውቀዋለሁ ይሄ ነገር አውቀዋለሁ በቃ ኩርት ብለህ ለራስህ ትቆማለህ at the same time ለመማርም ዝግጁ ነህ ዝም ብለህ በኩራት ብቻ ነኝ ብለህ እንትን አትልም ለመማርም ዝግጁ ነህ ኩርት ያልከነህ ራስህን ታደንቃለህ ትወጣለህ ድምጽህን 50% ሳይሆን 100% ታወጣዋለህ ሐሳቦችህን 100% ታምናቸዋለህ ሜቢ አንዳንዴ ልትሳሳት ትችላለህ ተማርበት ይቅርታ ጠይቅ እለፈው ሂድ እንደገና ስግጤ ነው እነት በቃ ነው መሰገጥና መፈመስ ፈልጋለሁ አሁን ገባሽ አይደል ገባኝ በጣም አንቺ ማየው ሰግጠሻል ፈመሰሻል የታባክ በቃ እንዳልከው ማክሲመም ፖቴንሻል መጠቀም ማለት ነው በቃ አይደል 50% ሳትወርድ ሰው ምን ይለኛል ሳትል የሰዎችን ሐሳብ አስተያየት ሳትፈራ 100% መሞከር ይሄ ትልቁም ነገር እኮ ነው ከየት መጣ ግን ቃሉ እግዚአብሔርን ስግጥ የሚለው ነገር አላቀውም በህይወት አማርኛ ያን እኮ አማርኛ ደግሞ ያጥራሃል ትንሽ ከየት እንደመጣ አላቅም የት ያነበብኩት አላቅም ለምን ገጠመልኝ አልኩት እግዚአብሔር ገጠመልኝ ልቤ ነገረኝ አወጣኋት ባይዘው ቃላታችን ትንፋሽ ነው ትንፋሽ ደግሞ ከመንፈስ ነው የሚመጣው መንፈስሽ ከፈቀድሽለት ቃላት ይመጣል እኔ መንፈሴ ነው የምፈቅድለት ከባሻርለ ሰዎች ስንባለኛ ሙሉ ዕውቀት ተሰጥቶን የመጣን የተወለድን ሰዎች ነን of course ከ12ኛ መማር ሊኖርብን ይችላል እሱ የሌላ ዕውቀት ነው በተፈጥሮ ግን የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ ዕውቀት የያዘ ነው አለን እንመን ብቻ በእምነታችን ደረጃ ቃላት ይመጣልናል ሰው እንደዛ ይመጣ ቃል መጣልኝ በቃ ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከዩሉንታ እስር ያወጣ ነው ቀልድ ይመስላል ሲታይ እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ የሆነ ቦታዎች ሲሄድ ከማልጠብቃቸው ሰዎች ቃሉን ሰማለሁ አረን ሰግጥና እንፈምስ ይላሉ ሰግጫለሁ ሬስቶራንት የሚላል አሁን አረ እባክህ በቃ እንዴ ለስም ግን ብራንዲንግ መጠየቅ አለበት ያ ካናዳ በነበርክበት ሰዓት መጀመሪያ አካባቢ ወደ ቲክቶክ በደንብ የገባህበት ሰዓት ላይ ስለ ሴቶች በተለይ ይሄን ካልገዛልሽ ይሄን ካላረገልሽ አበባ ጊፍት ካልሰጠሽ ምንም አይሰራልሽም ታዩ የሚል አይነት አነጋጋሪ የሆኑ ጉዳዮችን ታነሳ ነበርና አሁንስ ያንን ጉዳይ እንዴት ታየዋለህ ለምንስ ነበር እንደዛ አይነት ቪዲዮችን የምትሰራው ሃይኔ ቆንጆ ላለ አድክም አድርጊ እንታል because ከዛ ትመክራለህ የሆነ ነገር አለ ብድግ ታረጋቸዋለህ ቆንጆ ነሽ ትላለህ በራስሽ ኮንፊደንስ ይኖርሽ ትችያለሽ ታምሪያለሽ ምናምን እያልክ በጣም ራስን ሊፍት አፕ የሚያደርግ ራስን ወደ ላይ ከፍ የሚያደርግ ነገር ተሰጥ ነበርና ይሄ ራሱ ትልቅ ነገር እኮ ነው by the way አሁን ማወቅ ያለብንኛ ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው እኛ ወንዶች ዓለማዊ ላይ ነን ለዛው ነው ጥንካሬ የተሰጠን መራመድ እንቻለን መሮጥ የበለጠ የሆነም በቃ ከባድ ነገር ሊፍት እናደርጋለን ሴቶች የበለጠ አቅማቸው ምንድነው መንፈሳዊ ላይ ነው ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ በአንቺ እንደዚህ እንዳትሆኚ አንቺ እንደዚህ አሁኚ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ እና እነሱን ማጠንከር ማለት ሀገር ማጠንከር እንደሆነ አውቃለሁ እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ
እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል ከጭንቀት እንወጣለን በቀላሉ ባይዘው ሁላችንም አንድ ነን እንደ ኢትዮጵያ የምንጨናነቀው because እኔ ስለምጨናነቅ ነው አንቺ ስለምትጨናነቂ ነው ያ ስለሚጨናነቅ ነው ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች ስለዚህ በቃ ሴቶች ናቸው ደግሞ የዚህ ሊደሮች ከመንፈሳዊ ህይወት ጋር የሚያገናኙ አስባለሁ እና ይዛኔ የኔ ቆንጆ ብዬ ስመክር ከዚህ አሮን ነው ከምን እንደሆነ አላቅም ግን አየዋለሁ እንዴት እንደተበደሉ እንዴት ዝቅተኝነት እንደሚሰማቸው እንዴት ራሳቸውን እንደማይወዱ አውቃለሁ ሰው ተናገርኩት አይ ቲንክ ብዙ ሴቶችም አግዣለሁ ብዬ አስባለሁ በዛ ጊዜ የምታስታውሱት ከሆነ ብዙ ሰዎች ረስተውታል አይ መሰለኝ አሮን ነው ይረሳል ይሄው ያኔ አስተውሽው እየጠየኩ ነው ትዝ ይለኛል ምክንያቱም በጣም ብዙ ሰው ይላላከው ነበር ሁላ በጣም ይሄ ነው ብርታት የመሆን አለውልሽ የመባል ስሜትን ይሰጣል መልእክት እኮ ከማን እንደሚመጣ አታውቀውም እግዚአብሔር ሲነግርህ መንገር ሲፈልግ በማን እንደሚነግርህ አታውቀውም ያ ነገር ድንገት ቲክቶክ ላይ ስትገባ ካየሁትና እኔን የምታወራኝ ከመሰለኝ ለኔ ነው ሜሴጁ ማለት ነው ሰው መቀበል ነው ያለኝ ምርጫ አይደል ሰው ለሴቶች እንደውም አዶና ያደላል የሚል ስሜትም ነበርና የሌለ ለዛ ይባላል የሌለ ባይለኛ እስቲ እንደው አንተስ ያ ስሜት አለ ወይ ለሴቶች የሚያደላ ስሜት አዎ ትንሽ ምክንያት አለ አሁን የለም እውነት ለመናገር አይ ቲንክ ስራዬን ሰርቻለሁ ብያለሁ በራሴ ግን እናቴን በጣም መክራት ነበረ ሲስተር ምናምንና ውስጤም ይነግረኝ ነበረ ሴቶችን ላይ ስራ እንዳንዶን ሴቶችን ላይ ስራ ለምን እንደሆነ አላውቅም የመጣብኝ ስድብ አውቃለሁ ከወንዶች በጣም ብዙ ጥላቻ በጣም ብዙ ቂም መጥቶብኛል የዛኔ ያላሳለፍኩት ነገር የለም ግን ስቲል ያ ሁሉ እየሰማው ከሴቶች ጋር እየመከርኳቸው ነበር ኢቭን ወንዶችም መከራለሁ እኮ ግን ሴቶችን ስመክር እንዳለ እንደ ህዝብ የምለው ነገር ገብቷቸው ይቀይራቸዋል ምን አይነት ኃይል ነው ይሄ ምን አይነት ኃይል ነው የኔ ኃይል አይደለም ይሄ እግዚአብሔር ኃይል ነው ሰው ልፍቀድለት ይውጣ ወንዶች ይጠሉኛል ብዬ አልይዘው ይውጣ እንችክራለሁ በቀይርበት ሰዎችን እና በጣም ደስ ብሎኛል ሴቶች ላይ መስራቴ አሁንም እቀጥልበታለሁ ቀንሻለሁ ትንሽ because አሁን በጋራ ነው እየሰራለሁ በሁሉ ሰው ላይ ነው ሁሉ አንድ by the way አሁን ስንወለድኛ ወንዶችም ሴቶችም ማለት ነው ከእናታችን ነው የምንወጣው እናታችን ደግሞ ብዙ ጭንቀት ትይዛለች ብዙ ትራውማ አለባት ብዙ በደል ደርሶባታል እናታችን የቀጣይ ጄነሬሽን እንትነች ድልድይ ነች ልጆች ሲወለዱ ከፕላሴንታው የሚቀበሉት ምግብ ብቻ ሳይሆን ጭንቀቷም ነው የደረሰባት ትራውማ ድብደባው ሊሆን ይችላል በራስ አለመተማመን ልዩ ሉኝታ እቺ እናት እነዚህ ድምጾችን እነዚህ መጥፎ የሆኑ የማይጠቅሟች ነገሮችን ካላወጣች ልጇም እሱ ወርሶ ያድግና ከዛ ይቀጥላል ማለት ነው እናቷ ላይ ከሰራ በመንፈሳዊ ደረጃ ላይ ራሷ ላይ እንድትሰራ ራሷን እንድትወድ እንድታከብር ለየት ብላ እንድትወጣ ካገዝሻት ልጇም እንደዛ ሆነ ይወጣል ሲወለድ ባይገርምሽ አሁን ምን ይሉታል ጄነሬሽናል ትራውማ የሚባል አለ የተላላፊ የሆነ እርግማን መሰለኝ እንደዛ ነው መሰለኝ ተላላፊ የሆነ እርግማን ስንለው በሰይጣን ደረጃ አይደለም በራስ አለመተማመን እርግማን ነው ራስን መጥላት እርግማን ነው ከሰው በታች ነኝ ብለህ ማመን እርግማን ነው እነዚህ ሁሉ ነገሮች ከያዘቻቸው ካልሰራችባቸው ከእግዚአብሔር ጋር ሆና ካልፈታች መንፈሷን ካላስተካከለች ልጇም እሱን ይዞ ያድጋል ማለት ነው ያ ልጅም እንደዛ ያስተላልፋል ስለዚህ አይ ቲንክ ለዛም ይመስለኛል ሴቶች ላይ የበለጠ የሰራሁት ከዛ በኋላ ነው ወደ 3.3 ሚሊዮን ፎሎወር ወይ ተከታይ ወዳጆች ያፈራው ከስግጥ በኋላ በየቀኑ 200-300 ሺህ በየሁለት ቀኑ 100 ሺህ በየሶስት ቀኑ ስንት ነበረ እንደው ፎሎወር መጀመሪያ ከሱ በፊት ስግጥ ፍምስ ከማለቴ በፊት አይ ቲንክ 1.9 ሚሊዮን እንደዚህ በአጭር ጊዜ ውስጥ ነው 3 ሚሊዮን በአንድ ወር ነው እንደዛ የገባሁት አንድ ወር ከ3 ቀን so powerful ማለት this is extremely powerful አይደለ ምን ሐሳብ አለ እንደው በዚሁ ተያይዞ ለመስራት ያሰብከው ነገር አለ አሁን ቱር የማድረግ አላማ አለኝ ቱር የማድረግ አላማ ስግጥ ፍምስ ቱር በኢትዮጵያ ጀምራለሁ ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ ከዛ በኋላ ኢንተርናሽናሊ ሄዳለሁ አሜሪካ ዩሮፕ አለ ምንድነው የምታደርገው ኮች የኮንፊደንስ ስልጠና ሻዶው ወርክ የሚባል አለ which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያለው ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ ለዛው ላይ እንዲፈቷት ያቺ ፍርሃታቸው እና ቲክቶክ ስልጠናም ሰጣለሁ ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን
ድርቅ እንላለን አይደለ? ሰዎች ደግሞ ውሃንም አይዘው ወይ መንቀሳቀስ ይኖርብናል መደነስ መዘመር መዝፈን ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው ፍሪደም አስቢው አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት ወንድም ይሆን ከዛ ወንድ ኩሩት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት መስራት ማኔጅ እንዲያረጋው በቃ ባላንስ እንዲሆን ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን በቃ ደርቀን አልገባሽ የደረቀ ደግሞ ቶሎ ይሰበራል ገባሽ አይደል ስለዚህ ባላንስ እንሁን በቃ ክሪኤቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል ሴቶች በጣም ክሪኤቲቭ ናቸው እናንተ ሐሳቦች አሏቸው ህልም ምናምን ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም ትንሽ ክሪኤቲቪቲም አለን ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔኮ በቃ መከበር አለብኝ ይሰራ ነው ዶክተር የተመረቀ ያለው ቁጭ ልበል እንደዚህ ካልክ ምን ትሆናለህ ራስን ታስረዋለህ ለመከበር በመከበር ስም ብለ ታስረ ደርቀት ሞታለህ ለክብር ብለ ብዙ አርቲስቶች አክተሮች አሁን የታሰሩበት በዛ ነው አይደል እንዴ ወደ ቲክቶክ ለምን እንደው የማይመጡት በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን ያደረገ ነው አይሲ ይደብረኛል አሁን አንተ በቃ ስግጥ ብለ መጣ ምሳልት ምና አሸነፍከው በጣም I love the word እና ደጋግሜ ሁሉ ልለው እችላለሁ ሰግጥ ከነ ችግሮቻቸው ጋር ከነ በጭንቀት እየኖሩ ያሉ ብዙ ሴቶች አሉ እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉት ላለ አሁን የኔ ከባዱ ነገር ምንድነው በጣም ዳይሬክት ሀቅ እናገራለሁ ሰዎችን ወዲያውን ወደ ራሳቸው የሚመልሳቸው ሁላችንም ሰዎች ነን ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች ባይዘው ክብር ይጠብቃሉ ከሰው አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ እነሱ ያሉበት እስር ቤት ውስጥ አንተም ነህ ስለዚህ እሷ ማወቅ ያለባት ምንድነው አንደኛ ነገር ነገ ልትሞች ትችያለሽ ወቂው ህይወት አጭር ነች ዝም ብለሽ አንቺ አመት እንዳለሽ አክት አታርጊ አሁን አለን እዚህ ነገ ላንኖር እንችላለን እሱ አሁን ሊያስረን አይገባን እንደውም በጣም ነፃነታችን ሊያውጀው ይገባል ያለን ጊዜ አጭር መሆኑን አስበህ እንዴ አሁን እኔ 26 ዓመቴ ነው በራሴ ስንት ዓመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት ኢንጆይ ያደረኩት ምኖርባት አይ ቲንክ 30-40 ዓመት ነው በከዛ በኋላ በቃ እርጋታ ይመጣል ረጋት ትላለ እንትን ትላለ ራሱ ናቹራሊም ድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ሶ ለዚች 100 ዓመት ከኖር እድለኛ እኮ ነን ባይዘው ወይ ምናልባት ነው ይሄም አናቀው ስለዚህ ለዚች 100 ዓመት ብለን አስቢው ለዛ ሰው ብለሽ ለዛ ሰው ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense I'm saying ሁላችንም ባይዘው ህይወታችን ላይ የሚያስሩን ሰዎች አሉ አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡ ወይም ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው ጓደኛ የነበሩ አንድ ጊዜ ቤተሰብ አለ ባል አለ ሚስት አለች እነዚህ ሁሉ ሰዎች ህይወታችን ይቆጣጠሯታል እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም ፈተናችን እነዚህ ሰዎች ናቸው እነዚህ ሰዎችን ማስደሰት ማቆም ይኖርብናል ከነሱ ክብር መጠበቅ ማቆም ይኖርብናል ይናደዱ ይደሰቱ የኛ ጉዳይ አይደለም የራሳቸው ህይወት አላቸው መንገዳቸው ይመሩ የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ ይያሉ ነው ውጣ ምን ትሰራለህ እዚህ ገባሻል ምን ትሰራለህ የራሴ ህይወት ነው ይሄ በቃ ችግር የለውም ልኑርበት ራሴን ልምራ ታውኝ በቃ እቺ ማለት ከቻለች ታሸንፋለች anything she wants ሞዴል መሆን ትፈልጋለች ሴት መሆን ትፈልጋለች ትችላለች የታባቱ ሊያቆማት ይሞክራሉ አንቺ እኮ ከ10 ያን ያህል እኮ አይደለሽም 7 እኮ ነሽ 6 ደረጃ ሊሰጧት ይሞክራሉ ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ ታባቱ ጥብቅ አለሽ ትይያለሽ አዲስ ማንነትሽ ማንም ሰው ይሳፈጥሽም ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ መካሪ ይሆናሉ ከዛ ያንቺ ተወዳዳሪ ይሆናሉ ከዛ ባንቺ ይቀናሉ ከዛ ያንቺ አንጨብጫው ይሆናሉ ምርጫ የላቸው ዋው thank you ብዙ ሰዎችን ኢንስፓየር የሚያደርግ የሚቀየር ቆም ብለው እንዲያስቡ የሚያደርግ ሐሳብ ነው ያነሳ ነው ደስ ይላል